ወደ ሀገሬ ሰዎች የቪዲዮ የምታዩ ማለት ነው። አዲስ አበባ ገባሁት ከመቀለ ወደ አዲስ አበባ ገባሁት አልኳችሁ 2017 ዓመተ ምህረት ኢትዮጵያ ለመስታወሻና ኢትዮጵያ አዲስ አበባ ሽብርቅ ድምቅ ብላለች። በነገራችን ላይ ይሄ ከመቀለ ወደ አዲስ አበባ በሚሄድበት ፕሌን ነውና ሰማዩ ይሄ መቀለ ሰማይ ነው። በጣም ደስ ይላል። ያው ታች ማለት ነው እና በጣም ነው የሚደንቀው የእግዚአብሔር ድንቅ ስራ። በነገራችን ላይ ከመቀለ ወደ አዲስ አበባ ስንመጣ ፕሌኑ እንትን የለውም፣ አላቅም፣ አላየሁበትም። ትንሹ አየር ነው መሰለኝና ግን መጀመሪያ ከእኔ የኖርኩበት በውጭ ሀገር ነበርኩና ቀጥታ ነው አዲስ አበባ ትራንዚት አድርጌ ነው እንጂ አዲስ አበባ ሳልወርድ ነው መቀለ የሄድኩት። ከዛ መቀለ 3 ወር ምናምን ቆይቼ አዲስ አበባ ለማየትም እንዲሁም ያው አንዳንድ ነገር መስተካከል ስለነበረኝ ነው የመጣሁት እንጂ ሁሌም ሌላ ቀን ሌላ አመት አዲስ አበባ ሄጄ አወር ወይም ለሳምንት ቆይቼ ነው ወደ መቀሌ የሚሄድ የነበረ። ግን 2017 ግን አላደረኩም። በጣም ናፍቆትም ስለነበረኝ ለ6 አመት ያክልም መቀሌ ሄጄ ስለማላቅ በቃ ትራንዚት ለምን አላደርግም ብዬ ምናምን ነገር በቃ ሄድኩትና ከዛ ሲመለስ ነው ከ3 ወር በኋላ ቆይቼ እና ደስ የሚል ነበረ በጣም ማለት ነው። ግን ያው እኔ ትንሽ እንትን ብሎኝ ነበረ። ደስ ይላል። በነገራችን ላይ ኤዲት አድርገው ነው ላይ የነበርኩበት ሀገር ነው በላይ ያለ እዩትና። ግን ኢትዮጵያ አዲስ አበባ ኬፍ ህሉ እንዴት ነው ቆንጆ ሆነች በጣም። እኔ አውቀዋለሁ ይሄ ቦታ በነገራችን ላይ ድሮም አውቀዋለሁና እዚህ ጋር ሱቅ ምናምን ነበረ ተፈራርሶ ምናምን እንደ አዲስ ዲዛይን እየተሰሩ ነው። አዳዲስ ቤቶች ፈርሶ ምናምን በቃ አዲስ ሽብርቅርቅርቅ ብላለች። በቃ ውጭ ሀገር ልትሆን ነው። እኔ ሁሌም እመኛለሁ እንደዚህ ይስተካከላል። በርግጥ ለጊዜው ትንሽ ቤቶች ምናምን ሲፈርሱ ምናምን ትንሽ ያሳዝናል አይደለ? ግን ሲስተካከል እየተደሰተ ይሄዳል ሰው። አሁን ውጭ ሀገር ራሱ እንደዛ ነው ሽብርቅ ያለ። ድሮም እንደ ሀገር ሁሉ ሀገር መጀመሪያ ድሮ ዝማን ልበል እንደ ድሮ እንትን ነበረ። ከዛ የሀገሩ መንግስት ነው እየስተካከለ ሄዶ ቆንጆ የሆነና ሁሌም በሰው ሀገር ሆነን ሀገራችን እንደዚህ በሆነች ሀገራችን እንደዚህ ሰላም በሆነ እንላለን አይደለ? ከዛ ከጊዜ በኋላ ደግሞ ሌቦች ጠፍቶ በጎዳና ሰው አናይም። ሁሉ በመኪና ሊሄድ ይችላል ምናምንና ይሆናል እንደዛ። እኔ አሁን በኢትዮጵያ ብዙ ሰው ያለው በመንገድ ላይ እና ደስ ይላል። በመኪናም ብዙ ሰው ነው፣ ብዙ መኪና አለ፣ ብዙ ሰው አለ። ሌላ ውጭ ሀገር ግን በእግር መሄድ አታይም። በመሀል ከተማ የሌላ ዜጋ ልታይ ትችላለህ እንጂ በእግር መሄድ ሰው የለምና ሀገራችን ጥሩ ነው። በእግር መሄድ እና ሰው እናያለን። እዚህ አሁን እዚህ ቦታ ደስ አይልም? በጣም ነው በቃ ይህ ቦታ የማያውቅ ሰው የለም። ፒያሳ ለማታውቁ ደግሞ ትኖራላችሁ። በእርግጥ ግን 2017 ያላያችሁ ብዙ ኢትዮጵያውያን በውጭ ሀገር የምትኖራላችሁና ያው እንደዚህ መስላለች። በነገራችን ላይ እኔ በዚህ ፓርት በጣም ነው ደስ ያለኝ። ያው እየቀረጥኩ ነበረ፣ የጓደኛ ያጎት ነው የሚቀርጠኝ የነበረና ከዛ ብቻ የመስሎት በቃ ምስኪን ምናምን አሳዝኘው ምናምን መሰለኝ። ከዛ ቪዲዮ እየቀረጥኩ ምንም አላለኝም፣ ዝም ብሎ ነው ቆም ሲል እኔ ደግሞ እዛ ቪዲዮ እየቀረጥኩ ነው ማልኩት ምናምን። ግን ይሄ ፓርት በጣም ነው ደስ ያለኝ። በነገራችን ላይ ብዙ መልካም ሰዎች አሉ በኢትዮጵያ እና ደግሞ እኔ ይመስለኛል ሁሌም በቃ ውስጤ በጣም ሩህሩህና ደግ ነኝና ያው ለራሳችን አናሞግስም እንጂ ክርስቲያኖች አውቃለሁ። ከዛ ደግሞ ሁሉ ሰው በቃ ደግ ነው ይመስለኝ። በቃ እኔ ያሳዝነኛል ሳይ ምናምን በመንገድ ምናምን ነገርና ግን እዚህ አካባቢ ያው በዛ ወደዚህ መሄድ አይቻልም ነበር የዛኔ ማለት ነው፣ ስቀርጠው ጊዜ ማለት ነው። ከዛ ድምጽ ሌላ ነበር አጠፋሁት ምናምን። ግን በጣም ነው ደስ ያለኝ በነገራችን ላይ እና በጣም ነው ደስ የሚል ጊዜ ነበረ። ካሜራማኔ ደግሞ በጣም አመሰግናለሁ።
አባቴ እና በጣም ቴንኪዩ። አንዳንድ ጊዜ ሰው ያናድደናል አይደለ? በጣም ክፉ ነገር በቃ አምናቸው የሆነ ነገር ሲያደርጉን በቃ ሰው አልፈልግም ካሁን በኋላ ብለን ስንቆርጥ መልካም ሰዎች ስናይ ደግሞ መለስ እንላለን እና ያው ተፈጥሮ ነው በነገራችን ላይ እና ብዙ ደጋግ በምድር ደጋግ ሰዎች እንዳሉ መጥፎም አሉ አይደለም። ግን ይሁን እስቲ እኔ ደግሞ እዚህ ማርያም በጣም ፀሐይ አልቻልኩም። ፀሐይ ንፋስ ምናምን ማለት ነው። በጣም እንትን ብሎ በቃ ንፋስ ተቀያይሮብኝ እንትን ነበረ። ግን ደስ ይላል በነገራችን በጣም ነው ደስ የሚለን በነገራችን። ኦ ማይ ጋድ እና በነገራችን መግቢያው እንትን ቆርጬ ነው እንትን ያስገባሁትና ይህ ፓርት ነበረ። በጣም ነው ደስ የሚለው። ፍሪደም አለ የሀገሬ ልጅ ተሸላች። እኛ ሙስሊም ክርስቲያኖች ኢትዮጵያ አለን እና ደግሞ በጣም ነው ደስ የሚለው እና በጣም የአድዋ ድል የሚከበርበት ነው። በነገራችን ላይ ሁሌም እርግጥ ያው እንደ ሀገሩ ሁኔታ ነው ግድ ነው እንደዚህ መሆንና ይኸውላችሁ አዲስ አበባ በማታ አዲስ አበባ በነገራችን ላይ 2 ሰዓት 1 ሰዓት ምናምን ችግር የለውም ይቻላል እንደዚህ መንቀሳቀስ። እስከ 3ም አለ ግን ሰው ስለሚፈራ ነው እንጂ ቶሎ ቶሎ የሚገባ መቀለ ራሱ ከ2 ሰዓት 2 ሰዓት 1 ሰዓት ያው ቶሎ ነው የሚገባ። ያው የሁኔታው ነው። ሃንግ ይባላል ዘራፊዎች አሉ ማለት ነው። ሌላ ሀገርስ ለምን በርግጥ አንንቀሳቀስም ግን ሰላም ነው። በማታ ነው የሚንቀሳቀሱም እና ይስተካከላል ብዬ አስባለሁ። ዘራፊዎች እንደሚጠፉ ተስፋ አደርጋለሁ። ያው ሁሌ ይቀየራል አይደለም። በነገራችን ላይ ይኸውላችሁ እዚህ እኔ ውስጥ ራይድ ሆኜ ነው የቀረጥኩት ግን በጎን ነው እኔ ቁጭ የሚለው በቃ ሼም ይዘናል። ግን ለምንድን ነው በውጭ ሀገር ኖረን እዛ ሆነን ሞጥ ብለን አሳልፈን እንደዚህ እንሆናለን፣ እንደዚህ እናደርጋለን፣ እንደዚህ እንቀይራለን ምናምን ብለን ሀገራችን ስንገባ ምንም አናቅም። ደፋሮች አይደለን እንንቀጠቀጣለን። እኔ ማርያምን ብዙ ጊዜ የሆነ ቦታ የሆነ ለአንድ ነገር ለመጠየቅ ራሱ እፈራለሁ። የሆነ ወይም ሐኪም ቤት ወይም የሆነ አይዲ ናሽናል አይዲ ለማውጣት ይሄ ገብቼ ማለት ነው በቃ መጽሐፍ ራሱ እምቢ አለኝ። በቃ ልቤ ውስጥ ፍርሃት የሆነ ውሃ ይለኛል። ለምን እንደሆነ አላውቅም። ከዛ ደግሞ ያው መምህራችን ተስፋ መዝሙር ቤት ሄጄ ያው በነገራችን ላይ ያውቁት ልጅ ነው የወሰደኝ። እዛ ሄድኩትና ነው የጓደኛ ያውቁት ማለት ነው ያውቁት ልጅ ነው ያልኩት ወሰደኝና ሄድኩት። ከዛ እዛ አውቃቸዋለሁ እኮ በሰርጋች ምናምን በመብት ተስፋ ቻናል አውቃቸዋለሁ። ሲሄድስ መናገር አቃተኝ። ማርያምን እኔ የአባ ኪሮስ ገድል ፈልጌ ነበረና የለም ስትለኝ ከዛ 10 ብር ተሳስቼ ነው እንጂ 10 ብር ጨምሬ ለስዕለት አስገብልኝ ልላት ብዬ ፈራሁትና ከዛ ስናገራት ቢጤ ነው ምናምን ምንድነው እዛ መንገድ ላይ እንትን የሚሉት ነው ስትለኝ አዎ አልኳት። ዝም ብዬ እንትን ተምታታብኝና እኔ በኋላ ገረመኝ። ለምንድን እንደዚህ ያልኩ ለምንድነው በቃ የፈራሁት ምናምን አልኩትና ያው ያጋጥማል ኢትዮጵያ ስንገባ እና አንዳንድ እንደዚህም ገጥሞኛል። በነገራችን ላይ በአጋጣሚ አስተይ ትባላለች አውቃታለሁ በፎቶም ግን ሁለቴ 2014 ሄጄ ነበረ 17 ሄጄ ነበረ ለማየት። በነገራችን ላይ ግድ ሆነብኝ ነው እንጂ አልሄድም ነበረ። ግን ወረቀት ምናምን እዛ ድሮ የከፈትኳቸው አንዳንድ ነገሮች ፋይሎች ስለነበሩ በአካል ተሄዶ ምናምን ግድ ስለሆነ ነው ለማስተካከል እንትን ብዬ ማለት ነው። ግዴታ ነበረ ያስቸኳይ ነበረ። ግን ጥሩ ነው አይቼ ምናምን ነገር በቃ ፈታዘና ብዬ አዲስ አበባ ሀገሬ ካፒታል ሲቲ ኢትዮጵያ አየኋት እላቸዋለሁ። ይህ ደግሞ መስቀል አደባባይ ነው በነገራችን ላይ በቀንም በማታም በነገራችን ላይ ያው ለመቅረጥ እንትን ስላልኩ ነው።
የማታው እንትን አልኩት ብዙ እንትን ስለነበረ። ይህ ግን ኤርፖርት አካባቢ ቦሌ ነው። እንደዚህ አይነት ዲዛይን ራሱ በውጭ ሀገር እኔ ያውቃለሁ። አንዳንድ ጊዜ ካፒታል ሲቲ ተመሳሳሊዎች ይሆናልና ይህ ውጭ ሀገር ነው ትላላችሁ። በቃ ምክንያት አላየነውማ አድሮና አሁን ይኸውላችሁ ሀገራችን እንደዚህ ሽብርቅ ብላለች። እንደዚህ ፏ ብትን ብላለች። ኑ ሀገራችን ለወንዴ። በነገራችን ላይ እኔ በቪዲዮ በመለቀው እኔ ቶሎ ብዬ ከአንድ ወር በኋላ ምናምን ነው ሰንድ የሚያደርገው። እኔ የሞላሁት ዳታ ምንም ለዩቲዩብ አይሆንም አለኝ እንጂ የ3 ወርም የእህቴ ባል የታናሽ ባል ሞልቶልኝ ነበረ። በዚህ አጋጣሚ አመሰግናለሁ የእህቴ ባል። ያው ከጊዜ በኋላ ስለማያችሁ መልካም ያደረጉልኝ ሰዎች አይረሱምና እኔ ብዙ በሀሳብም በማገዝም ብዙ ሰው መልካም አደረጉልኝ ማለት ነው። ከዛ ግን ደግሞ በቃ አምኛችሁ በቃ የሚመክሩ ምናምን የነበር ደግሞ የሆነ ነገር አለ አይደለ አለ በቃ ሁሉ 50-50 ነውና አመሰግናለሁ ለማለት ያክል ነው። ግን ያው አዲስ አበባ እያያችሁ በእግረ መንገዳችሁ የሀገሬ ሰዎች እያያችሁ ግን እኔ ኤዲት ሳደርግና ቪዲዮ ስቀርጥ ማለት ነው እንደዚህ ነው የምቀርጠው። ማቴ ቀረጥ አቁም ማቴ እየቆረጥኩት ማለት ነው። በሌላኛው ቀን ምናምን ነገር እንደዚህ ቀርጥ ነበርና ከዛ ኤዲት ሳደርገው ግን እንትን አለ በቃ እንደዚህ ሆነ ማለት ነው። ኤዲት ሳደርገው እኔ ብዙ ፐርፌክት ኤዲት አልችልም፣ ግን እዚህ ራሱ ትንሽ ቆረጥ አድርጌዋለሁ። ሰው ብዙ ነበረበት ቦታ የመገናኛ ፓርቲቱ ለቅላቸዋለሁ። መገናኛ በስማ ወይኔ የሆነች ቪዲዮ ነበረችን የአጫጭር ቪዲዮ እዛ ራሴ ያለሁ ተቀርጬ ማለት ነው። እንዴት እንደሆነ ነው የጠፋ ከምር እና ሲጠፋ በጣም ተናደድኩት። ማርያም እንዴት እንደጠፋ እኮ ነው የማላውቅም። እና ደግሞ የቀረጥኩት ልንገራችሁ መስጂድ ነበረና ከዛ መስጂድ በጣም ነው የሚያምረው። ተክለ ሃይማኖት ነው መሰለኝ አይደለም። ከዛ አለፍ ብዬ ደግሞ ተክለ ሃይማኖት ራሱ አለና ቅርብ ናችሁና እንደዚህ ናቸው። በቃ ለካ ኢትዮጵያ ሙስሊም ክርስቲያን አብሮ ጎረቤት ናቸው፣ በፍቅር ነው የሚኖሩት ምናምን ብዬ ተምኔል ጽፌለት ማለት ነው። ሰይጣን ቅናተኛ አይደለም ፍቅር አይወድም የሚባለው ለካ ለዚህ ነው። ከዛ ስፈልገው ድሌት ሆነ ቁጭ እና እንደዚህም ቀርጬ ነበረ። ብዙ ቪዲዮ ነው የቀረጥኩት በፎቶም አለ ምናምን ነገር እና ይሄ ሰፈር መሰለኝ እንትን ነው አይደለም ምን ነበረ ስሙ ሰሚት ነው ይሄ ማለት ነው። ቅድስት ቤተክርስቲያን ኪዳነ ምህረት ደግሞ በሰሚት አካባቢ ነው። በነገራችን አዲስ አበባ በጣም ቁጭ ብለህ ካየ ሰው ሰፊ ናት። አሁን ከካራ ቆሬ እስከ ካራ ሴሚሲ አስቡት ዲስታንስ ርቀቱና አስቡት። እኔ አሁን መቀለና ከዛ የአያቴ ተውልድ ግጭት ምትባላለች እና የ2 ሰዓት መንገድ ናት። 1 ሰዓት ናት ግን 2 የሆነበት ደግሞ መንገዱ ጥፍጥፍ ስላለ ነውና ግን ከሴሚሲ እስከ ካራቆሬ አየር ጤና አንድ ነው ርቀቱና እኔ ግርም ይለኛል። ይሄ እኮ አንድ ቦታ ነበረ። በቃ ምንድነው ስሙ በቃ በረሃ ነው የሸፈነው ብዬ ምናምን ሴብ አደረኩና በውጭ ሀገር እኔ በነበርኩበት ራሱ ማለት ነው። እኔ ስሞል ሲቲ ነበረ የምኖረው። በነገራችን ላይ ብዙ ርቀት የለውም ግን ሰፊ ናት። ግን ጣቃ ሳላላም ይባላሉ። መዲና እኔ የምኖረው እዛ መዲናው ነው። ግን ጣቃ እውቀት የሚባል አለና ርቀቱ በቃ የ1 ሰዓት ምናምን ይሆናል በመኪና ማለት ነው። ያው በመኪና ቀጥ ያለ አስፋልታችሁ ግን ታሰብኩትና በቃ ሴብ አደረኩ። ርቀት እኮ እንደዚህ ነው። ሀገራችን ሳለስ ያው ሁሌም በመኪና ምናምን ስለማንሄድ በቃ ይሄ እኮ ሩቅ ነው ብለን ሴብ እናደርገዋለንና
ምን ለማለት ፈልጌ ነው እንደዚህ የምላችሁ ርቀት የከባቢ ርቀት ነው። ትንሽ ስም ነው እንጂ የምንለየው ሩቅ አይደለም። አሁን እኔ ስሰማ ዱባይ ራሱ ማለት ነው አቡዳቢ የሚባልና ዱባይ የሚባል እኔ ድሮ ዱባይ ነው የሚመስለኝ። ለካ ኤምሬት ዩናይትድ ኤምሬት ናት የምትባለው ዱባይ። ግን ዱባይ ራሱ የራሷ የቻለች እንትን ከተማ ናትና ከዛ አቡዳቢ የሚባል እንዳለ ሰማሁትና ከዛ የ2 ሰዓት መንገድ ነው ሲሉ ሰማና እንዴት ሊሆን ቻለ ምናምን እንዴ እኛ አካባቢማ ሩቅ ቅርብ ነው ምናምን እላለሁ። ለምንድነው ታዲያ ድሮ እኔ ልጅ እያለሁት ሁሌ የማይሄዱት ወደ ከተማ ወደ በቃ ሁሌም ለምን አይወጡም ነበረ ምናምን እላለሁ። ያው ምንድነው የሚባለው የተመቸው ምን እንደዛ ነገር ነው። እኔ ምሳሌ ብዙ አላቅም ረስቼዋለሁ። እኔ እኮ ተምሬ ነበረ። አዲስ አበባ እያያችሁ አዲስ አበባ መሀል ላይ እኔ ብዙ ነው የቀረጥኩት። አስቡት እንደውም ቆርጬው ነው እንጂ ብዙ ቦታ ነው የቀረጥኩት። ውሃ የሚፈስበት ፉል ውሃ ምናምን ፒያሳ የለ እሱም ቀርጬው ነበረ። ግን እሱ በሌላ ባጎቴ ስልክ አንድ ቀን ቀርጬው ነበረ። አጎቴ ወይ አንድ ቀን ታየዋለህ ሪከር አጎቴ አይወድም እንደዚህ በቃ አለ አይደለ የፋራ ነው የሚመስለው ቪዲዮ ምናምን መቅረጥ። አጎቴ አሁን እኮ ጊዜ ተቀየረ። ግን አጎቴ ዝም ነው የምለው እንደዛ ሲል። አንዳንድ ሰው ፎቶ ላንሳሽ ቪዲዮ ላንሳሽ የሚል ሰው አለ። እኔ ግን በልመና ምን ያደርግልሻል እንደዚህ እሱ አያውቁማ ምን እንደሚሰራ ምን እንደሚያደርግ አታውቅም አጎቴ። ከጊዜ በኋላ ታየዋለህ ማለቴ ነው። እና ሼም እያዘኝ ማለት ነው። ብቻዬን ስሆንስ ዘና ፈታ ብዬ ቪዲዮ ይህ ራሱ ይኸውላችሁ በነፃነት ነው። የጓደኛ አጎት ተውት እንደ ህፃን ልጅ ነው ነው የሚለኝ። ያቀኛል ጸባዬ ምን እንደሚፈልግ ምናምን ስለሚያቀኝ ቆም ብሎ በቃ ቀረጠኝ ቪዲዮ ፎቶ። እንደም ትንሽ እያለቀስኩ ናፍቆት አይባል ሀዘን አይባል ምን አይባል በቃ ማልቀስ ንፍርቅርቅርቅ ነው የምለውና በነገራችን ላይ ሚስቱም ሁላችሁ አመሰግናችኋለሁ። ያው ከጊዜ በኋላ ስለምታይ አንዳንድ ጊዜ ያው ሰው በቃ እግዚአብሔር አምላክ ነው ሁሉ ነገር የሚያደርገውና እያያችሁ ሀገራችሁ ደግሞ ከንግግር በላይ ይሄ እያያችሁ ሀገራችሁ የውድ ሀገር ሰውዲ ደግሞ አዲስ አበባ ነው ሁሉ አዲስ አበባ ነው። የትንሽ ከፕሌኑ ሲመጣ ነው እንጂ አጫጭሯ የመጀመሪያዋ ያው እንደ ቭሎግ እንዲሆንልኝ ብዬ ያያችሁ በጣም ቆንጆ ሆናለች አዲስዬ በጣም። እና ይሄ ደግሞ ቦሌ ሴንተር ነው መሰለኝ ለመቅረጥ ነው በማታ ሂጅ። በነገራችን ላይ በጣም ነው ደስ የሚለው እላችኋለሁ። ቦሌ ኤርፖርት አካባቢ ነው። እና ደግሞ የጆጎል ማህበር ሰብስክራይብ